ኢየሱስ ተሰቅሎ ምህረት አገኘን የቤተ ክርስቲያን የክርስቲያኖች ነው። ፓራሌል የኢትዮጵያ እንዲሆን ከተፈለገ የሙስሊሞችም ካላንደር አብሮ ገብቶ በዓሉ ሲጠቀስ ሂጅራ ቀኑ በዚህ ተብሎ ካልተጠቀሰ ዓመተ ምህረት እየተባለ የሁሉም አሁን ይቸግራል። ጁማዓ ቀን ወይ ዝግ መሆን አለበት ወይ ደግሞ ከ5 ሰዓት እስከ 7 ሰዓት ተኩል ተብሎ አሁን ስራ ላይ ባለው ደረጃ ማንኛውም የኢትዮጵያ መንግስት የኢትዮጵያ ግዛት ውስጥ ያለ መስሪያ ቤቶችን በተቀላላ በሚመለከት መልኩ መሆን አለበት። 3 ጁማዓ ሚስ ማድረግ ለአንድ ሙስሊም ከሙናፊቅ ወይ ከመናፍቅነት የሚያስፈርጅ አደገኛ ነገር ነው። ተጨማሪ ስክሮል ዝም ብለህ አታድርገው፣ ላይክ አድርግ፣ ሼር አድርግ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አዳል ዐለል ኸይር ከፋዒሊ፣ መልካም ነገርን አመላካች የሆነ ሰው ልክ እንደ አድራጊው ነው። አስብ፣ አንድ ሰው ሐዲስ አዘጋጅቶ ቁርአን አዘጋጅቶ የሆነ መልካም ነገር አዘጋጅቶ ሰርቶ ለፍቶ ፖስት ያደርጋል። አንተ ላይክ ወይም ደግሞ ሼር በማድረግህ ብቻ ከሱ እኩል አጅር ምንም ሳይቀነስብህ ታገኛለህ። أنت تعلم أن الله معك حتى ولو كنت وحدك ولو كان العالم كله ضدك. واعلم أن الأمة لو اجتمعوا على أن ينفعوك بشيء لن ينفعوك إلا بشيء قد كتبه الله لك، ولئن اجتمعوا على أن يضروك بشيء لن يضروك إلا بشيء قد كتبه الله عليك. ነብያችን ሰለላሁ ዐለይሂ ወሰለም አሉ ሴት ልጅ ከርግዝና እስከ ልጅ መውለድ ከልጅ መውለድ እስከ ጡት ማስጣል አጥብታ ማለት ነው ድረስ በማህከሉ ለምታየው ስቃይ ዋጋው ከልሙራቢጡ ፊ ሰቢልላህ በአላህ መንገድ ሆኖ እስላማዊ ግዛቶችን የሙስሊሞችን ዳር ድንበር ለማስከበር እንደሚታገል ሙጃሂድ ነች አሉ። ፈኢን ማተት በይነ ዛሊክ በዚህ መሃል ባንዳቸው ብትሞት በርግዝና ወይ በመውለድ በምትስቃይ ወይ በጡት ማጥባት ብትሞት ፈለሃ አጅሩ ሸሂድ የአንድ ሙስሊም ሰማዕት አጅር ወይም ዋጋ አላት አሉ። ሸሂድ አጅሩ ምንድነው? ጀነት ነው። ይሄንን ያስተማረው እንጂ ከዛ የወረሰው የኃጢያቱ እርግማን ነው አይልም። እንደውም እንደ መጽሐፍ ቅዱሱ ከወለደች በኋላ 66 ቀን ሴት ልጅ ወንድ ከሆነ 33 ቀን መጠበቅ አለባት። ከነጻች በኋላ ለኃጢያቷ ማስተሰረያ የእርግብ ዋኖስ ይዛ ካህኑ ደጃፍ ታምጣው ነው የሚለው። ለምን? ኃጢያቷ እንዲሰረዝ። ምኑ ነው ኃጢያቱ? ልጅ መውለድ ቢቀርባትስ እንዴ? እንኳን በሰላም ወለድሽ፣ እንኳን አላህ በሰላም ገላገለሽ፣ እንኳን ሁለት የነበራችሁ 3 እና 4 አረጋችሁ። ይሄ የአላህ ረህመት ነው ማለት ሲገባ ከደሟ የነጻች ጊዜ እርግቧን ወስዳ በካህኑ ፊት አቅርባ አንዱ ለሚቃጠል መስዋዕት ሌላኛው ለኃጢያት ማስተሰረያ ይሆናል። ካህኑም ያርደዋል፣ ደሙን ያፈሰዋል፣ ኃጢያቷም ይሰረዛል ይላል። የቱ ኃጢያቷ? በመውለድ ሰበብ የመጣው። ይሄ ኒዕማ ነው እንጂ እውነት በላእ ነው እንዴ? እስልምና ከዚህ ጋር ያገናኘው ተግባባን። አሁን ሞት የአላህ ውሳኔ እንጂ የኃጢያት ውጤት አይደለም። በኢብሊስም አልመጣም፣ በአደምም ሰበብ አልመጣም። በእነሱ መጽሐፍ ኤልያስና ሄኖክ ሁለቱ ነቢያት አለይሂም ሰላም እንዳልሞቱ ነው የሚናገሩት። ካልሞቱ እንዴት ነው ከዛ ሊያልፉ የቻሉት? የአዳም ኃጢያት ውርስ ለሰው ዘር ሁሉ ከተላለፈ ሄኖክና ኤልያስ በመጽሐፋቸው ለምን አልሞቱም ተባለ? ብዙ ጥያቄ ማንሳት። ለምትወዷት እናታችሁ ላኩላት። እናቴ እኔ አንቺን ለመግለጥ ቃላት ቢያጠረኝም በዚህ እርግጠኛ ነኝ በዚች ምድር ላይ እንዳንቺ አላገኝም። አይደለም እንዳንቺ ላገኝ ይቅርና አንቺን የሚተካ ማንም የለምማ። እወድሻለሁ። አሳይቶልዩ ቃል እንደገባውልሽ እዚህ ጋር ማድረግልሽ። እሺ የቱ ጋር? እሺ በቅርብ ነው ቪዲዮ ነው። ኦልሞስት 1 ወር እሺ ከምናምን ቢሆን ነው 1 ወርም አይሞላው። በጣም ተቸግረን በጣም ተርበን እኔም እሷም ወደ አዲስ አበባ መጣን። እሷም አዲስ አበባ ስራ ፍለጋ እኔም ደግሞ አዲስ አበባ የሆነ ስትሪንግ አርት ሰርተን ገንዘብ መቀበል ነበር። ያንን ገንዘብ ከሰጡን ብለን መጣን። ምግብ አልበላንም። የትራንስፖርት ከጎረቤት ተበድረን የመጣነው መጣንና ሆቴሉም ደግሞ አልሰጠንም በሰዓቱ። ስለዚህ የሚበላ የለም፣ መመለሻ ትራንስፖርት የለም። በጣም ተርበናል፣ በጣም ተቸግረናልና እዚች ስፓልት ዳር ቁጭ ብለን እንለያያለን። ምክንያቱም ከፍተኛ ችግር ስናለማ 600 ብር ቤት ኪራይ ምን ከፍል የለንም። ሰውየው ሲመጣ ሚስማር የቀጠቀጥኩትን ነው አንስቼ ልክ ሲመጣ አሳየዋለሁ። ቆንጆ ነው እንዴት ነው እለዋለሁ። አዎ ሲለኝ እንካ በቃ ብዬ ሰጠዋለሁ። በዛው እንዲረሳ ገንዘቡ እንዳይጠይቀኝ አደርጋለሁ። እና እኔንም የሚያግዘኝ እሷንም የሚያግዛት ማንም አልነበረም። ስለዚህ በቃ ችግር ሊለያየን ጫፍ የደረሰበት ቦታ ነበርና አንድ ቀን ግን ይሄ ሁሉ ነገር አልፎ ተቀይሮ ደግሞ እዚህ ቦታ ላይ ቀለበት እንደማደርግላት ቃል ገብቼላት ነበር። ዋው!
ያው እንግዲህ ተንበርክከን የቁርአን ሱራ አንድ ጊዜ ብቻ ከቀራን ከቁርአን 10 ጁዝ እንደቀራን ተደርጎ አጅር እንደሚጻፍልን ታውቃላችሁ። ይሄ ቪዲዮ በጣም ብዙ ሙስሊሞችን ሊጠቅም ስለሚችል አጅሩን ከአላህ ዘንድ ከኔ ጋር አብራችሁ ለመካፈል ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳትረሱ። ሁለቱ የሐዲስ አይማዎች ከነቢዩ ሰለላሁ ዐለይሂ ወሰለም ትክክል ሐዲስ ነው ብለው በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦችን እንደዚህ ብለው ጠየቁ። አያዕጂዙ አሐዱኩም አን የቅረአ ፊ ለይለቲን ሱሉሰል ቁርአን፣ አንዳችሁ በአንድ ሌሊት ውስጥ የቁርአን 1/10ኛውን ማኽተም ወይም መቅራት ያቀተዋል ብለው ነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ጠየቁ። ሰሓቦችም ከነቢዩ ሰለላሁ ዐለይሂ ወሰለም ንግግር ተገርመው እንደዚህ ብለው መለሱላቸው። ወከይፈ የቅረኡ ሱሉሰል ቁርአን፣ እንዴት አንድ ሰው በአንድ ሌሊት ውስጥ የቁርአንን 1/10ኛ ቀርቶ ይጨርሳል ብለው ለነቢዩ ሰለላሁ ዐለይሂ ወሰለም መለሱላቸው። ነቢዩም ሰለላሁ ዐለይሂ ወሰለም እንደዚህ ብለው መለሱላቸው። ቁል ሁወ አላሁ አሐድ ተዕዲሉ ሱሉሰል ቁርአን፣ ቁል ሁወ አላሁ አሐድ እኮ የቁርአንን 1/10ኛ ትሆናለች ብለው ነቢዩ ሰለላሁ ዐለይሂ ወሰለም ለሰሓቦች መለሱላቸው ማለት ነው። እስቲ አሁን ሱረቱል ኢኽላስን አብረን እንቅራ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ። አላህ ስብሓነሁ ወተዓላ ሰምተው ከሚጠቀሙ ሰዎች ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። በፕሮቴስታንት ኦልሞስት ያልናገረው ምክንያቱም ያው የምታውቁት ነገር ስለሆነ ስንት አስቀያሚ ነገር ስለሚሰራበት እንደውም ክርስትናውን ያረዱት ፓስተሮች ነን ነቢያቶች ነን ሚሉት ይመስሉኛል። ክርስትናውን በቁም የፈጠፈጡት ኤንዌይ አሉ የሉ የሚለውን ያው ብዙም እነሱ ላይ ጊዜ ማጥፋት አልፈልግም። ግን ሙስሊሞች ምን ይመችሃል የሚል ጥያቄ ቀርቦልኝ ነበረ። በመሰረቱ ከሙስሊሞች ብዙ ነገሮች ይመቹኝ አሉ። አንድ እንደዚህ ነቅሶ ማውጣት ይከብደኛል። ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ። በቃ አለባበሳቸው ኩል ስታፍ፣ ሁሉ ነገራቸው ያምርባቸዋል። በቃ ስርዓታቸውን በጠበቀ ነው። ምክንያቱም ከሃይማኖት በላይ ምንም ነገር የለም ማለት። ስለዚህ ሃይማኖታቸውን በሚያዛቸው መልክ ነው የሚያደርጉት። ያን ነገር በጣም በዋናነት ማደንቀውና ደስ የሚለኝ ነው። ሌላኛው የህብረት ጸሎታቸው ደስ ይለኛል። ለምሳሌ ጠዋት የሚያደርጉት፣ ከሰዓት የሚያደርጉት፣ ማታ የሚያደርጉት በህብረት ለዱዓቸው በጣም ትልቅ ክብር ነው የሚሰጡት። ይሄ ሌላው ሃይማኖት ላይ እንደዚህ ይደረጋሉ? ይሄ እንጃ ነኝ ጥያቄ አለኝ። ምክንያቱም ለምሳሌ ስንቱ ነው ስራውን ዘግቶ ለሶላት የሚሄድ፣ ሌላው ሃይማኖት ላይ ለጸሎት የሚሄድ። ሙስሊሞች ግን እንደዚህ ቀልድ አያውቁም፣ በዲናቸው ላይ ይደራደሩ። ይህን ነገራቸውን በጣም ነው የምወደው። እኛ ሙስሊሞች ይህንን በሌላ ማንንም አታጋሩ ብሎ በአንደበቱ አምልኮኝ ብሎ የተናገረውን ኃያሉንና እውነተኛውን አምላክ አላህን እንገዛለን። ያ አምላክ የምድር ፈጣሪ ነው፣ የኢየሱስ ፈጣሪ ነው። ኢየሱስን የሚወዳለ ኢየሱስን ትወዳላችሁ? ኢየሱስን ከወደዳችሁ ወደ ኢየሱስ መንገድ ኑ። ያም የኢየሱስ መንገድ እስልምናና እስልምና ብቻ ነው። ምክንያቱም አንድ ሰው ከኢየሱስ መንገድ ውጪ ሄዶ ገነትን አያገኝም አበደን። በኢየሱስ መንገድ ካልሆነ ውጪ ሰው ገነትን አይገባም። ሰው በአብርሃም መንገድ ውጪ። ይህንን ቪዲዮ ማየት አለበት ለምትሉት ሰው ላኩለት፣ አዳምጡት። ምን አለ መሰለ፣ በዲነል ኢስላም ከባባድ ወንጀሎች ከሚባሉት መካከል አንዱ ገባኢር እስቲቃር ነው። ሰውን አሳንሶ መመልከት። ያ ሰው አሳንሶ የተመለከትከው ሰው አላህ ጋር ያለውን ልቡ ግንኙነት ምን ያክል እንደሆነ አታውቅም። ባንተ ዱንያ አኺራህ በሱ ምላስ ዱንያ አኺራህ ሊያምር ይችላል፣ በሱ ምላስ ዱንያ አኺራህ ሊጠፋ ይችላል። ነብዩ መሐመድ አለይሂ ሰላቱ ወሰላም ጋር አንድ ሰው በቀኝ በኩል ተቀምጦ ነበረ። ልብሱ አደፍ እንደነካው እንደቆሸሸ ጀለብያው ተቀምጦ ነበረ። ከሱ ዘር የሆነ ሰው አንድ ሀብታም ሰው ጀለብያው ሽክ እንዳለ እንደጸዳ ይገባል። ነብዩ እዚህ ሰው አጠገብ እንዲቀመጥ አዘዙት። ከዛ ይሄ ሀብታም ሰውዬ ልብሱን ሰብሰብ አደረገ፣ የዚህኛው ሰው ቆሻሻ ስለሆነ ማለት ነው።
ነብዩ አሉት ምን ነው ሀብቱ ወደ እሱ እንዳይሄድ ፈራህ ወይስ ድህነቱ ወደ አንተ እንዳይመጣ ፈራህ? ይህ ሰሃቢ ደነገጠ። ያ ነብዩላህ ለዚህ ለፈጠርኩት ጀሪማ አላህ ቢምረኝ ካለኝ ሀብት ግማሽ በግማሽ ለዚህ ሰው አካፍላለሁ አለ። ነብዩ ጠየቁት ይሄን ደሃ ሰውዬ ሀል ተተቀበልት ያ ረጁል አሉት። ትቀበላለህ አንተ ሰው አሉት። ገንዘቡን አልቀበልም ያ ነብዩላህ አለ። እሱ እንደዚህ አይነት ስሜት የፈጠረበት እሱ ጋር መጥቶ እንደዚህ አይነት ስሜት የፈጠረበት ገንዘቡ እኔ ጋር መጥቶ እንደሱ አይነት ስሜት ይፈጥርብኛል ብዬ ስለማስብ ገንዘቡን አልቀበልም፣ ወንድሜን ግን አፉ ብዬዋለሁ ነው ያለው። እና ይሄ ኢስቲቃር ከባድ ነው በአሁኑ ሰዓት። ያው ሰላም አለይኩም